ሰላም ጤና ይስጥልኝ። እንዴት ናችሁ? ባለፈው ፕሮግራማችን ችግሮች ሲፈጠሩ ወይም ጥቂት አለመግባባቶችን በምን መልኩ ልንፈታ እንችላለን ብለን 3 ነጥብ ነግረናችሁ ነበር። አራተኛው ከችግሮቻችን ይልቅ መፍትሄ ላይ ማተኮር ነው። ትንሽ ነገር ከተፈጠረ በኋላ ያችን ችግር ይዘን ደጋግመን እናወራበታለን፣ ደጋግመን እንበሳጭበታለን፣ ለምን እንደዚህ ሆነ ብለን እንጠይቃለን። ከዛ ምን ያደርጋል? ችግሩ ሌላ ችግርን ይወልዳል። ነገር ግን ይህንን ችግር እንዴት አድርገን ብንፈታው ይሻላል ብለን መፍትሄው ላይ ብናተኩር ግን በቀላሉ ሰላም እናመጣለን፣ ቤተሰባችንን እንጠብቃለን፣ ደህንነቱን፣ ሰላሙን እንጠብቃለን ማለት ነው። አምስተኛው የአጋራችንን፣ የልጆቻችንን፣ የቤተሰቦቻችንን ውሎ መጠየቅ። እኛም መጠየቅ አለብን። በእርግጥ ግን ደግሞ ሁልጊዜ ከራስ ይጀምራልና ልጆቻችን እንዴት እንደዋሉ፣ የትዳር አጋራችን እንዴት እንደዋሉ መጠየቅ ይኖርብናል። በተለይ ልጆቻችንን እንዴት ዋላችሁ፣ ምን ገጠማችሁ፣ ከመምህራኖቻችሁ ጋር እንዴት ነበረ ቀናችሁ፣ ከጓደኞቻችሁ ጋር ብሎ መጠየቅ ችግር ሳይፈጠር በፊት ችግር ለመፍታት የሚረዳ ነው። ስድስተኛው ምን መሰላችሁ? ቀድመን ከመፍረዳችን ከመደምደማችን በፊት መጠየቅ። ለምን እንደዚህ ያደረጋችሁ፣ በምን ምክንያት ተፈጠረ ብለን ብንጠይቅ ይሻለናል፣ ቀድመን ከመደምደም ማለት ነው። ይህና መሰል መልእክቶችን ለማግኘት የምቹ ቤት ቤተሰብ ይሁኑ።